የዛሬው ባለ ታሪካችን የእናቱን ገዳይ ይቅርታ አድርጎ በማስፈታት ሀገሬውን ጉዳስ ብሏል። በአባቱ ሞት ምክንያት ልጆቿን ለማሳደግ ደፋ ቀና ከምትለው እናቱ ጋር በመሆንም በየዘመድ ቤቱ ምግብ ጥየቃ ተንከራቷል። እናቱን በስራ ለማገዝ የወፍጮ ቤት ሰራተኛ ሆኖ የተራረፉ ዱቄቶችን ከመላክ እስከ ሊስትሮነት፣ ከሀብታሞች የእርሻ ሰብል ሰራተኝነት እስከ ዲሽ ሰሪነት ያልሰራው ስራ የለም። በመጨረሻም ተሳክቶለት ከዱባይ እቃዎችን እያስመጣ የሚሸጥ ነጋዴ ይሆናል። አሁን ስኬታማው ደጁ በመከራ ያሳደገችውን እናቱን ወደ ዱባይ ወስዶ ለማዝናናት ቀን ቆርጦ እየጠበቀ ባለበት ሰዓት የእናቱ መርዶ ወደ ጆሮው ይገባል። ይሄኔ ነበር ሀገሬውን ጉድ ያስባለውን ተግባር የፈጸመው። ለመሆኑ በዚህ ደረጃ የይቅርታ ልብ እንዲኖረው እናቱ በህይወት እያሉ ይሉት የነበሩት ነገር ምን ቢሆን ነው? ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ራስን ከማስተዋወቅ እንጀምር እስኪ። እሺ፣ ስሜ ደጀኔ ሾብሶ ይባላል። የመጣሁት ታሪኬን ለማካፈል ከሻሾጎ ነው እና ያው ማዕከላዊ ኢትዮጵያ ሀዲያ ዞን ነው። ሻሾጎ የት ነው ቢባል ይሄንን ይመስላል። ያንተ ታሪክ የሚጀምረው አባትን በሞት ካጣበት ከ5 ዓመት እድሜ ጀምሮ ነውና ምን ነበር የተፈጠረው? እንዴት ነበር? እሱን ነገር እስኪ ያጫውተን። እሺ፣ መልካም። አባቴን ያጣሁት በእርግጥ በ5 ዓመቴ ወይም የ5 ዓመት ልጅ እያለሁ ነው። እናቴም እህቶቼም ወንድሞቼም እንደነገሩኝ ከዛ በኋላ የሾብሶ ልጅ ወይም የኔ አባት በወንድ ብቸኛ ነው። ሴቶች አሉ፣ እህቶቹ ግን ይሄን ያክል አቅም ያላቸው አልነበሩም እና ታላላቆቼ አንድ ወንድም አለ እንጂ ቀጥሎ ያሉ 3ቱ ሴቶች ናቸው እና ልንሞት ነው በረሃብ። በጣም ደሃ ቤተሰብ ነበረን እና ደግሞ የሱ ተተኪ ትውልድ እንዳይጠፋ የሾብሶን ልጆች ተከፋፍለን ወስደን እናያሳድግ ተባባሉ ቤተሰቦቼ ወይም አጎቶቼ ወይም አጎት ቤተሰብ የሚሆነው ማለት ነውና ለኔ እንደ እድል አንድ ምርጥ ይዋህ እግዚአብሔር በብዙ የባረከ ሰው ቤት ደረሰኝ። ያው ኢጣ ሳንጣጣል እንደ ኢጣ እና እኔ ሲሄድ ያው ሊሶ ሃይባ ነው ይባላሉ። በጣም በትህትናቸው በስራ ታታሪነታቸው በጣም የተመሰከረላቸው ሰው ነበሩ። ወደ እሳቸው ቤት ሲሄድ የኔ አቅም የሚችለው ፍየል መጠበቅ፣ ከብቶችን ማውጣት ማስገባት እንደዛ ነገር ነውና እዛው እያለው ውስጤ ላይ የሚቃጭለው ነገር አለ። ይሄ ምንድነው? ወንድሞቼ ቤት የቀሩ አሉ፣ ታናሽና ታላቅ። ለነሱ አሁን በገባሁበት ቤት ወፍጮ አለ በናፍጣ የሚሰራውና ከዛ ወፍጮ ሌሊት 4 በግምት 5-6 ሰዓት አካባቢ ነው ስራውን የሚያቆመው። እሱ እየሰራ ቀኑን እየሰራ ይውላል። የሚቆምበት የሚያርፍበት ሰዓት አለ። ማታ ያው ሰውም ስለማይኖር ይቆማል። 5 በግምት 6 ሰዓት አካባቢ ነው የሚቆመው ስራውን የሚያቆመው ማለት ነው። በአካባቢው ያው 2 ነው ያለው የእሳቸውና የሌላ ሰው አለ እና ብዙ እህል ይይዛል ቋት ውስጥ ላንቃ ውስጥ ማለት ነውና ድንጋዩ ከመፈታቱ በፊት በጊዜ ይገባና ያችን ዱቄት ጠርጌ አወጣና ቢያንስ 20-25 ኪሎ 10 እንደዛ አካባቢ ከ10 በላይ ኪሎ ይወጣል ዱቄቱ። ያንን ለእናቴ ነው የሚወስደው። ምክንያቱም እኔ እዚህ ጠግቤ እየበላው ነው። ያው ባለሀብት ቤት ገብቻለሁ በሰዓቱ እንደድል እንደፈለኩ በላለሁ። ወተት አለ በቃ የአባቴ ቤት በላው እንደፈለኩ ጥግብ አድርጌ በላለውና እየበላው እነሱ ነው የሚመጡኝ። ምክንያቱም በቃ ኖሬ አድጌ የመጣሁበት ቤት ስለሆነ ያንን ዱቄት ለእናቴ ነው የሚወስደው እና እሷ የቀን ስራም እየሰራች ምን እየሆነች ቤት የቀሩትን ትመግባለች። እነዛን ደግሞ ስራ የሚያግዙ አይደሉም። ታናሽ የ3 ዓመት ምናምን ትንሽ ልጅ ነው። ታላቄ በጣም ዝምተኛ፣ ብዙም ለስራ የሚጣጣር አይደለም ማለት በቃ ዝም ብሎ የሚኖር ነገር ማለት ነውና ለነሱ ስጄ እመለሳለሁ። በጊዜ ነው የሚመለሰው። እንደመጣሁ ድጋሚ ፍየሎችን አወጣለሁ። አንድ ሜዳ የሆነበት ቦታ አለ እና እዛ ጋር ልጠብቅ ወስዳለሁ። እንደዚህ እየሆንኩ እያለሁ የእሷ ችግር በዛ። ብቻዋን ነው የምትሰቃየው። የተወሰነ ባግዝ ብዬ አስፈቀድኩ። ሰውየው ቺቾ ብዬ ስጠይቀው ችግር የለም ሂድ አለኝ። ሂድ ብሎ እኔ እንደሄድኩ የወተት ላም ነው ይላከው። ምክንያቱም በቃ እንዳይጎዱ ወተት እየጠጡ ላምቷንም እየጠበቁ አለና ለግማሽ ላምቷ የወለደችው ትውልድ ወይም ጥጆች ለኛም ግማሽ እንዲሆን ማለት ነውና ሰጣን። መጣሁ እንደመጣው ያው
ችግር አብሬያት ወይም ከጎኗ ሆኜ መጋፈጥ ነው የጀመርኩትኝ። በጣም ጥሬ ነኝ በዛን ሰዓትም እና እንደዛ እየሆኑ ያው ትምህርትንም በጊዜ አስገባች፣ እየተማርኩ ነበር። እና አንድ ሌላም ሰው አለ አካባቢ ላይ አንድ በሬ በአንድ ወር 30 ብር ይከፈልላታል ለማዘሬ ማለት ነው ለእናቴ ምን እንድታደርግ እንድታደልብ ለዛ ሰው ኦልሬዲ በቃ ችግር የያዘ ሰው ነን። ያቺ 30 ብር 5 ብር 6 ብር ምናምን ያው ድንች ይገዛል፣ የተፈጨ ዱቄት እንደዛ ያኔ በኩባያ ተለክቶ ይሸጣል። እና ከዛም እንደተመለስን ማለት ከእሷ ጋር እያለሁ ዘመድ ጥያቄ ትሄዳለች። ዘመድ ጥያቄ ሲባል ይህን ልመና ምግብ አላቸው ወደሚባለው ሰው ቤት ቆጮም ይሁን በቃ የተሰጠውን ነገር ልጆች ሊሞቱብኝ ነው አባት ጥሎ ሄዷል ትልና ትሄዳለች። አንዳንድ ቤተሰብ ጋር ስትሄድ አንዳንዱ ይሰጣል፣ እሷ ጋር ተከትዬ ነው የሚሄደው፣ አብራት ነው የሚሄደው። የትኛው ሰው ምን አይነት ቃል እንዳስቀመጠ ሚለምን ሰው እንዴት ዛሬ መኪና ውስጥ ሆኖ መኪና እየነዳ አንተ ጤናማ አይደል እንዴ ሰርታት በላም ይላል። ውስጡ ላይ ምን ችግር ኖሮት እንደወጣ የማይረዳ ሰው ነው ያለው። ያኔ ያ የነበረው ይሄንን ነው። እና ልክ እንደ አሁኑ አንዱ ያፌዝና ምንም እንደሌለ አድርጎ ባዶን የምንመለስበት ጊዜ አለ። አንዳንድ ቦታ ላይ ደግሞ ሲሰጠን ይዘን እንመጣለን። እንደዛ እየሆንን ከዛ በኋላ እንመለሳለን ድጋሚ ወደ 2000 አካባቢ ያ ከ97 98 አካባቢ ጩጬ ሆኜ ነው ወደ ግብርና ስራ ወደ አላባ የሚባሉበት አካባቢ ማሄድ ጀመርኩኝ። በቃ እኔ አልቻልኩምና ኪራይ ቁፋሮ ሊሰራ አስታውሳለሁ። አሁንም የይ የሚባልበት አለ ወደ ሻሸመኔና ያው ገዝቶን ነው የሚወስደው። ማሳ ያለ ሰው ብር ያለ ሰው ሰራተኛን ምግብ ያበላል ምናምን ሂሳብ ይነጋገራል፣ ይዞ ይሄዳል። እኛንም ልክ እንደዛ ይዞን ሄደ። አንድ ሁለት ልጆች አሉ ከባደዋቸው የሚባልበት አካባቢ የመጡ ማለት ነው ከኔ ጋር አብረው የሚሄዱ። ሄደን ስራውን ጀመርን እና አንደኛውን የቦሎቄ ወይም አዶንጋር የሚባለውን እሱን ቁፋሮ ጨርሰን ብር ስንጠይቅ ምግብ በልታችሁ ትራንስፖርት ከፍዬ ነው ያመጣሁትኝ፣ ይህንንም ጫት ትቆፍራላችሁ ይላል። ጫቱ በጣም ትልቅ ነው፣ ከኛ አቅም በላይ ነው። እኛ ልጆች ነን፣ ለችግር የወጠን ሰዎች ነን። ይሁድ ከሰዓት አላባ እንገባለን፣ ሰራተኛ ተራ ላይ እንሸጣለን፣ ወይ ቦኖሻ እንገባለን፣ አሊያም ማዞሪያ እንገባለን። ተሽጠን ሄደን እስከ አርብ ነው የሚሰራው። ማለት እስከ አርብ ሰርተን አርብ ማለት ገበያ አለ። ለዛ ገበያ በዛ 4-5 ቀን ላይ የሰራዋትን ገቢ ሊያደርስ በቃ አርቡ አይደርስም። አሁን ቅድም እንዳልኩ እዛ ቁፋሮ ቤት ላይ እኔ በሰዓቷ እበላለሁ። ጠዋት ለቁፋሮ ሲወጣ ይሰጡናል፣ እንበላለን፣ ምሳ እንበላለን። በዛ ሰዓት ሁሉ እነሱ ናቸው አእምሮዬ ላይ ይመጡት እና ልንመለስ ስንጠይቅ አይ ጫቱን ትቆፍራላችሁ አለን ሰውየው። ኑርዬ ነው የሚባለው፣ አልረሳም። አሁን ሰውየውን አሁን ስቲል ያኔ ቦክሰር ሞተር ምናምን ነበረው 100 ሲሲ። ይህ ማለት በጣም በዛ ዘመን መኪና በለው። መልስም እንኳን መመለስ በቃ ፈርተናል። ባለሀብት ቤት ነው የገባ ነው። ጋሺ አንችልም፣ ይሄንን ስራ ከባድ ነው፣ ይሄ ጫት ከአቅማችን በላይ ነው፣ ፍቀደን። ክራይ የሚባለውን ነገር ወደ መተው ቢወስንም ችግሩ አላስቀመጠም። እናቴ ጋር ደረስኩ። እሷ ድጋሚ የሆነበትን ቤት ይዛ ሰፈር ላይ ወዴቦ ይባላል እና የእሱን ቤት እየሰራች ደረስኩ። ያው እጄ ባዶ ነው። በፊት ይዤ ነው የሚመጣው። ምንም ማድረግ አልቻልኩም። አለቀሰች፣ እኔም አለቀስኩ። በቃ መታገል ጀመርኩ አብሬ። ከዛ በኋላ 2000 ላይ ለ9ኛ 2001 ላይ 9ኛ አለፍኩኝ። እንደዛም እየሆንኩ ኦኖፍ እየሆንኩ ይማር ነበረና 80 ብር ተጠየቅን ትምህርት ቤት ላይ። ሁሉም ተማሪ 80 ብር ከፍሎ ነው የሚመዘገበው በሰዓቱ። ከየት እናምጣ? ያለ ኦልሬዲ ተከፍሎ በቃ ማለት ከፍሎ ተመዝግቦ ምናምን ጨርሰዋል። ተጨነቁ። በቃ ወዲህም ሲል ጭልምልም ብሏል። የት እንሂድ? በቃ አማራጭ ሲጠፋ የፋዘሬ ቤተሰብ አለ ወደ ካምባታ ዳምቦያ ይባላልና ያው ካሮቢ መጣው ነው እዛ ያሉት ከኦሮሚያ ክልልና ወደዛ ሊሄድ ብዬ ጠየኳት ማዘሬን። ያኔ እኮ
እኛ ጋር ሲመጡ የሾቢሶ ልጅ ችግር የለም አሳድጋለሁ፣ ልብስ ይገዛለሁ እና የምትል አክስቴ እኮ ነበረች። አጎቶቼም እንደዛ የሚሉ ነበሩ። ታዲያ አሁን በችግሬ ቀን ለምን አይደርሱም? አሁን ለምን አልሄድም አልኳት። አትሄድ፣ ተው አትሄድ፣ አይሆንም ትለኛለች። ተው አትሄድ። እኔ እንዴት ይመርጌ ትመዘገባለህ አለችኝ። እምቢ ብዬ ለመሄድ ወሰንኩ። በእግሬ ሄድኩኝ። ሲደርስ ያኔ ብዙ ነገር እንደሚያደርግ እኔም በቃ ማለት በኮንፊደንስ ነው የሄድኩትኝ። ብዙ ገንዘብም እንደሚሰጡ ምናምን። ያው አባት የሌለ ልጅ አይደለ፣ ያው አጎቶቼም አይደሉ፣ አክስቴም አይደለች። ያቺስ በቃ አሻኪማውኝ ይሸኙኛል ብዬ በቃ ዳገት ነው መንገዱ። ሄድኩኝ። ሲደርስ የቆየ ድንች በስሎ የቆየ ተቀቅሎ ማለት ነው። ያንን ድንች ከእግዋት የሚባል የወተት ቅሪት አካል አለ፣ የአይብ ማለት ነው። ከሱ ጋር ሰጡኝ። አንድ ወንድም ያለ የአክስቴ ልጅ ማለት እዛው ያለ ማለት ነው። ቤቶቹን እያንዳንዱን ቤት ይወስዳል። ይሄም ያጎትክ ቤት ነው ጠይቅ፣ ይሄም የአክስቴ ቤት ጠይቅ የሚልና የሱ ኑሮን አሁን አላባ ነው አድርጎ ያለው። ምናልባት በዚሁ አጋጣሚ ሚያይ ከሆነ በጣም በዛን ሰዓት ለከፈለው ዋጋ ዛሬ ትንሽዬም ቀለም ቀመስ ሆኜ እንዲያድግ ብዙ ዋጋ ከፍለዋል። ሚስኪን በዚሁ አጋጣሚ ላመሰግነው እወዳለሁ። ሲሰጡኝ ለመብላት እንድች ሲሰብር ድንች ውስጥ ቀይ ጉንዳን፣ ያው ከምባታ አካባቢ ቀይ ጉንዳን ይታወቃል። መሬት ላይ ነው የሚቀመጠውና ጉንዳን አለች። እስኪ አይተሃል? የተራበውም እንደተራበ ሀብታም የሆነውም የሀብታም እንደሆነ አይቆይም። ይህንን ግን አልበላም፣ ምንም ድሃ ቢሆን አልኩትና እዛችው አስቀምጬ ወጣ። ተከትሎኝ ወጣ። ያቺ ሴትየው ያው አክስቴ ናትና ምንድን ነው ምን አትበሉ ምናምን አለችኝ። በጣም የሚገል ረሃብ አልያዘኝም፣ ረግጬም እንዲወጣ የሚያደርግ ጥጋብ አልያዘኝም። በሀዲይኛ ነው ተረቱና እንደዛ ተረትኩኝ። ጥሬ ነኝ እኮ ማለት በጣም በቃ ነገሮችን በደንብ ነው የሚያስታውሰው በዛው ሰዓትና ወጣሁ። ከዛም በኋላ ሌሎቹ ጋር ሲሄድ ሁለት በር አለ፣ የፊት በርና የኋላ በር ተብለዋል። እኔ በፊት በር ሲመጣ ያዩኝና ያው ልመና ነው የትኩትኝ አይደለ፣ ለገንዘብ ጥያቄ መጡ ይሉና ከጓሮ በር ይወጣሉ። እንሰት ያው ይታወቃል፣ ወደ እንሰት ውስጥ ይሄዳሉ። አጎቴ እየተደበ እየጠይቃለሁ በከምባትኛ። አይ ጓሮ የሆነ ስራ አለና ወደዛ ወጥቷል ስሉ ተመልሼ እያለቀስኩ እወጣለሁ። እየተሽከረከርኩ ምናምን ወደ 5 ቀን ደረስኩ። 10 ብር ሳሊዝ ማለት ነው። ከዛ በኋላ በቃ እኔ ምንም አማራጭ የለም ይዤ እመጣለሁ ብዬ ነው በእናቴ ፊት ተደራድሬ የወጣሁትኝ። ሊወጣ ስለ አንዱ አጎቴ ያገኘና 30 ብር ሰጠኝ። 80 ብር ነው። ያችን 30 ብር ይዤ በእግሬ ያንንም ወንድሜንም ቻው ሳልል እያለቀስኩ በአመት አንድ የሚቆምበት ቦታ አለ፣ አንሳጦ ይባላል። ታሪካዊ ቦታ ነውና እዛ ጋር ስደርስ አላስታውስም፣ እያለቀስኩ ነው እየመጣሁ ያለሁት። በኋላ ሰጡ አካባቢ ደርሻለሁ። እምባዬን እንዲች አድርጌ ያልፋል ይሄ መልኩ ነቀጥ ወደ ሰፈሬ መጣሁ። ምን ሆንክ አለችኝ። 30 ብር ሰጡኝ። የሆኑትን ያረጉትን ሁሉንም ታሪክ ነገርኩ። አይዞ እናልፈዋለን። አጎቶች ናቸው እኮ በዛም ውስጥ እነሱን ማለት እንዲወዳቸው ነው የምትሰራው እሷ ቂም እንዳልይዝ። ያችን እንጨት እንዴት ማድረጋ ሳሩን ምሽጣ 80 ብር ሞላ። ሄጄ ተመዘገብኩ። ሲመዘገብ ደግሞ ሌላ ፈተና ከፊት አለ። ኪራይ ቤት አንድ ቤት 45 ብር ነው የሚከራየው፣ 4 በ4 ምናምን። ሌላ ከተማ ነው ሄደ የምትማረው? የወረዳ ከተማ ሃይስኩል ሌላ ጋር የለምና ስንሄድ አማራጭ የለም። ቅድም ያልኩ ወዴቦ የሚባለው ጥሩ ሰው አለ፣ ያው ለእሷ ቤተሰብ የሚሆን ነውና የእሱ 2 ልጆች ከኔ እኩል 8ኛ ነው የተሸጋገሩዋል፣ ወደ 9 ያለፉና ወዴቦ ልጄ ክራዩን መክፈል ስለማልችል ከልጆች ጋራ እኔ የቻልኩትን ያክል እረዳለሁ፣ እሰጣለሁ ካገኘው። ካላገኘው ግን አንተ በምትከፍለው ቤት ላይ ሄዶ ይማር። እህል ማብሰል በደንብ ስለምችል እህል በማብሰል እነሱን ያገለግላለች። ይሆናል። ሄድኩኝ። ያው ቂጣ በል ጎመን በል እንጀራ በል በደንብ ነው የሚሰራውና ጠዋት በጊዜ ተነስቼ እኔ ነኝ የሚሰራው።
ሚሳ ስንመለስ በጊዜ ነው የሚወጣው። እኔ ነው የሚሰራው። ለምን አስቤዛ ገንዘብ ሼር ማድረግ ስለማልችል 9ኛን ጨረስኩ። ሲጨርስ መሀል አካባቢ ሲደርስ በቃ ሲመለስ ትንሽ 5 ብርም ካለ ትሰጣለች ካገኘች ከሰራችው፣ ከሌላ ያው አምባሻ ምናምን ይዤ እመጣለሁ። እንደዛ ያው 9ኛ ሊያልቅ አካባቢ እያለ አንድ ሊስትሮ የሚሰራ ልጅ አለ። እሱ ጋር ተጠጋሁ። ይሄን አክል ተብሎ አይደለም ሊስትሮ ዝም ብዬ እሰራለሁ። ዝም ብዬ እቃ ሲያልቅ መጨረሻ ማታ አካባቢ ላይ ጠዋት ፈረቃ ከሆነ ከሰዓት በኋላ፣ ከሰዓት ፈረቃ ከሆነ ጠዋት እሱ ጋር መዋል ጀመርኩ። የተወሰነ ይሰጣል፣ 5 ብርም ይሰጣል፣ 4 ብር ይሰጣል። ከነሱ እኩል በቃ ማውጣት ጀመርኩኝ የሳምንታዊ ወጪ። 9ኛውን እንደዛ እያደረገ ጨረስን። አልሄድም አልኩኝ ሰፈር። ልጁ ጋር ተጠጋሁ። በቃ ሙያ በደንብ ቻልኩ። ሶል ምናምን መቀየሪያ ነገር አለና እነሱን መቀየር ሲጀምር 10-20 ብር ሲሰራ ወይ 5 ብር እንደዛ ይሰጣል። 10ኛ ሲጀምር በራሴ ደፍተሮቹን ሙሉ በራሴ ለታናሽም ጭምር ገጠር ለሚማረው ለታናሽም ጭምር በራሴ መግዛት ጀመርኩ። እስክሪብቶን በራሴ መግዛት ጀመርኩ። መትረፍ ጀመርኩ። በቃ 10 የመጀመሪያ ሴምስተር አካባቢ ላይ በቃ እኔ ቦስ ነኝ። በዛን ሰዓት ቦስ ማለት በቃ በሳምንት ወጥሬ ሳምቡሳዬን ነው የሚበላው። 2 ሳምቡሳ በጊዜ ይበላለሁ። በቃ ሌላውን ጠግቤ አልበላም ስለሚያልቅ። ወንበር እንዲገዛ አሁን ሆሳና ነው ያለው ልጁና ፋይናንስ ላይ ይሰራ ነበር ያኔ። ረታ ደሳለኝ ይባላል። በዚሁ አጋጣሚ እሱንም ያው ቲክቶክ ተከታይም ስለሆነ አሁንም በጣም እወድሃለሁ፣ አከብርሃለሁ። ትልቅ ታላቅ የህይወት መነሻዬ ነህ ስለው እንግዲህ በዛን ሰዓት 100 ምናምን ብር ማለት ትንሽ አይደለም። ወንበሬን አሰራኋት፣ ሙሉ እቃ ገዛው፣ በሆነ በረንዳ ላይ ተጠጋው፣ ራሴን ቻልኩ። በቦታው ላይ የነበሩ ልጆች ተቀናቃኝ ሆነው ሊገፉ ምናምን ቢሞክሩ የተጠጋሁበት የበረንዳ ሰው ደግሞ በጣም የተከበረ ምርጥ ሰው ነው። በለጠ ይባላል፣ በለጠ ደቦጭ ይባላል። በቃ ተከበርኩ። ሲጀምር ደግሞ በሳምንት 3 ቀን አለ፣ ሰኞ፣ ሮብ፣ አርብ። ሰኞ ለመሸመት የቅዳሜውን የይሁድ ከሰዓቱን ከቸርች ምስ ቸርችን ቀጥቼ አላቅም። ሰኞ በጠዋት የተሰራውን እስከ 6 እስከ 7 8 ሰዓት አካባቢ ላይ 150 በዛ 300 ብር አካባቢ ሰራለሁ። ያቺን ወዲያውኑ ቀለም ደግሞ በትንሽ ብር ስለሚገዛ ወዲያውኑ በቆሎ ገዛና አስፈጭቼ ከሰፈራችን የሚመጡ ነጋዴዎች አሉ፣ በእነሱ ልካለሁ ለእናቴ ማለት ነው። ለምን በቃ ሌላ ምንም የለም፣ በቃ ምንም የሚታይ ነገር የለም። ይህንንም ስለሚያውቅ ደግሞ እግዚአብሔር አንድ ቀን አይደለም ቡኩንጅ ወጥቶብኝ አላውቅም፣ ታምሜ አላውቅም። ገቢያቸው ምንጭ እኔ ነኝ፣ የህይወት ማቆያቸው እኔ ነኝ ማለት በቃ ለምን ቤተሰብ ሌላ የለም ወይ የሚል ሰው ሊኖር ይችላል። ሁሉ ባዳ የሆነ ዘመን ነበር። ሁሉ ባዳ ሲባል በቃ ሰው አይሆኑም፣ በቃ እነዚህ አያድጉም እንዴ ማለት። ከዛ 10ኛዬን ማትሪክ እምቢ አለ። እንደዚህ እየታገልኩ እያለሁ እምቢ ስል ሌሎቹ ወደዛ ሲሄዱ 214 ነው ይመጣልኝ። እኔ ምንድነው ያደረኩትኝ? አልሄድም አልኩት። ና ልጄ እናቴ ያሳደገች ልጅ እንዳትባል ልትበላሽ ነው ከተማ የቀረው፣ ና ትኮተኩተኛለች። አልመጣም፣ አይሆንም፣ እኔ ነኝ እናንተን የሚያሳርፋቸው ነበረና ልክ እንደዛው በተጠገውበት ቤት ላይ ድጋሚ ከነበርኩበት ሻልም ይላል። አሁን ጋሽ ዮብ ይባላሉ። በጣም ብዙ ህዝብ ያሳደጉ ሰው ናቸው። እዛ ቤት አድጎ ምናምንቴ የሆነ ሰው የለም። እኔ ወደዛ ቤት ተጠጋው። የሚጠጋው በቃ ራሴ የሚበላውን ነገር በብዛት ሁሉም ሰው ስለሚያድግ እኔንም በቃ ይደግፉኛል በሚል ኢቭን ቡሌ ይበላለሁ ብዬ ገባው። ሲገባ እዚያ ቤት ደግሞ እርጎ ይሸጣል። በዛን ሰዓት ያው 2002 2003 2004 እርጎ ስለሚሸጥ ለዛ እርጎ ደግሞ ዲፎ ዳቦ ይደፋል፣ ይሰራል ማታ ማታ። ለዛ እንጨት የሚፈልጥ ሰው ያስፈልጋል። 2 ዳቦ ነው የሚደፋው። 2 ዳቦ በቃ እኔ ከሌለው ሌላ ሰው እንትን አይልም። ምን በብዛት እኔ ነኝ የሚባለው ባለሙያ በጣም በደንብ ስለሚፈልጥ ማለት ነው። ቅጥና አድርጌ ስለሚፈልጥ እንደዛ እያረኩ ጸባይንም እያዩ ቸርችንም ይገባለው። ወደዱኝ። ልጅ በቃ እንደ ልጅ አደረጉኝ። በስነ ስርዓት ልጅ የሚበላውን እበላለሁ። ከነሱ ልጅ እኩል ይታያለው።
አንድ ነገር ፊታቸውን እንኳን አይቀይሩም። ለችግር እንደገባ ሰው አድርጎ አይገምቱም። ደግሞ ቤት ያሉ ዙራሽ ይባላሉ። እናታቸው እየጠገብክ አይመስላቸው ሲሰጡ፣ በቃ እየጠገብክ አይመስላቸው። እዛ እየበላው ገንዘቤ በቃ ማደግ ጀመረ። ታናሽም ደረሰ ለተንኮል። የሱ ማትሪክ ሰፊ አይደለም ያወጣው። ከዛም በኋላ ምንድን ነው ያለው አማራጭ? ኪፊያ ትምህርት ቤት እንዲገባ ማድረግ ነው። ኪፊያ ትምህርት ቤት ሆሳና መምህራን ኮሌጅ ላይ ገባ እሱ። ከዛም በኋላ እኔ እዛ ቤት ያለው አንድ ልጅ አለ፣ በረከት ይባላል። የሙያ አባቴ ነውና አሁንም ያው እዛው ኮርዶሻ ነው የሚኖረው እሱ። እና ማብራት ዝርጋታ ተፈቀደ ለጀማያ ከተማ ማለት ነው። ሲፈቀድ እኔ ያው ከሱ ጋር ባለሙያ ስለሆንኩኝ እሱን ይዤ ልጁን ይዤ ሄድኩትኝ። አንድ ሙልጌታ ይባላልና ሙልጌታ ደገፈ ይባላል። እነሱን ይዤ ሲሄድ አንድን አምፖል በ150 ብር፣ ሰውም ደግሞ በጣም ባህሪ ስለሚወድ ማለት ይቀበሉኛል። ሌላ ክፋት ማለት መሳደብ፣ መራገም፣ መማታት ምናምን የለብኝም እግዚአብሔር ይመስገን። ያው ቆንጥጣ ስላሳደገችኝ ሄጄ ያንን ሙያ ሲጀምር አንድ ቤት ወደ 15 አምፖል ወደ 10 አምፖል ይታሰራል። አንዱን ቤት በአንድ ቀን እስከ ማታ ሰርተን እንጨርሳለን፣ ዝርጋታውን ማለት ነው። እንደዛ እየሆንን ወደ 24 28 ሸከም እንደዛ ሰበሰብኩኝ። ከዛ በኋላ የተወሰነ ከሰሩ በኋላ ልጆቹም አይ ደከምን አልቻልንም አሉና እንትን አሉ። ችግር የለባቸውም እነሱ። እኔ ግን የያዘኝን ነገር ስለሚያውቅ ማታም ጭምር መስራት ጀመርኩኝ፣ ራሴ እየበሰው ማለት ነው ግድግዳ። ከዛ መጥቼ ምን አደረግኩኝ? ያችን ገንዘብ እንዳጠራቀምኩ እልህም ስላለብኝ ግማሹን ወደ 6000 የሚሆን አካባቢ አላባ ግብርና የሚሰሩ ልጆች አሉ ከአካባቢያችን ሄደው ማዳበሪያ ዘር በቆሎ ምናምን መግዛት ስለማይችሉ ለሰራተኛ ለመክፈል 800 ብር አንድ ኩንታል የሚሸጠው በዛ ሰዓት 800 ብርና 700 ብር ነው። በዛ ሂሳብ ስትመጣ ስናመጣ ለአንተ አንዱን ኩንታል በቅናሽ እንሰጣለን አሉ፣ አትርፎ ማለት ነው። የ4 ኩንታል ሰጥ 8 ኩንታል መጣ። በቀሪው ደግሞ ትንሽ 4/5 4/6 ቢቶን ነው አንድ ቤት ተከራየው ለሻይ ቤት ጀበና ቡና ሊከፍት ማለት ነው። ሲከፍት ቅድም ያሳደገኝ የእንጀራ አባት አለ ጋሽየው ያልኳቸው፣ ያንን ገንዘብ ግማሹን ከሰጠው በኋላ ያ 22-24 ሺህ አካባቢ ነው እጅ ላይ ያለው ቤት ተከራየው የአመት ከፍዬ ማለት ነው። በ800 ብር ነው አንዱን ወር ያዝኩትኝ። የአመቱን ከከፈልኩ በኋላ 4/6 4/7 እንደዛ ቢሆን ነው ከጋወራው ክችን አለች እንጂ ያችን ቤት ያዝኩ። ትንሽዬ ዕቃ ገዛው። ቤት እንደገዛ ሰው የሚሰብከውንም ሰው የሚዘምረውንም ሰው ሻይ ቤቴን አስማርቁልኝ በሚል ያሳደገኝንም ቅድም አባቴን ማለት የእንጀራ አባት ጋሽየውብን ከነ ቤተሰባቸው ጋር ጠራው። እናቴ መጣች። ትግሌ ለምንድን ነው? እንድትደሰት ነው እሷ። ዋው ልጄ እንድትል ነው። ምክንያቱም ከተማ ስጋት ነበረባት። ሱሰኛ ልትሆን ነው እናቴ ያሳደገች ምናምን ስጋት ነበረባት። እሷንም ጠራው፣ እህቶቼንም ካሉበት ጠራው። 3 እህቶች አሉ። ዳቦ ምናምን አስደፍተው መጡ። አዲስ ቤት የራስን ቤት አይደለም እየገባ ያለው። ያችን ቤት ያው በስነ ስርዓት ተጸልዮ ስራው ተጀመረ። እግዚአብሔር ይመስገን የመጀመሪያው ዕቁብ 45,000 ብር ደረሰች። ምን ማድረግ አለብኝ አልኩና 300 ካሬ ሜትር መሬት ባለቤት ሆንኩ ከተማ ላይ። እዛ በኋላ በቃ ወደ ኋላ የለም። ሞቶር ለቢያጆ ማጠብ ጀመርኩ። አንድ የቀረው ነገር እና በቃ ወጥሬ መስራት ጀመርኩ። አንድ ኃይል የሚባል ልጅ አለ። ፍቅር የሆነ ልጅ ነው። ፕላስቲክ ኮርኒስ ለመስራት ሄደ። ከዚህ እዛ አካባቢ የለም ባለሙያ። እኔ ደግሞ ለማብራት ዝርጋታ ሄድኩኝ። እኔ ማብራቱን እዘረጋለሁ፣ እሱ ፕላስቲኩን ይሰራል። ዋሊክ ከመነሻው እስከ መጨረሻ አይ ነበር። ትንሽ ግራ ሲሆንብኝ ሳሎኑን ምናምን ሲጨርስ ኃይሌ እባክህን እኔ እንዲህ ነኝ፣ ሙያዬን መልመድ እፈልጋለሁ እና ዋሊክ ከመነሻ እስከ መጨረሻ አሳየኝ አልኩት። እሺ አለ፣ አሳየኝ። ከዛ በኋላ አንዱን ክላስ ብቻዬን ሰራው። አንዱን ክላስ የሆነ በረንዳ 2x5 እንደዛ ሰፊ ነው። ያችን ብቻዬን ሰራው። እሱ መጣ እኮ አዲስ አበባ። በዛ በ80 ብር ካሬ በ60 ብር አካባቢ ነው የተስማማው። ለኔ ብር 2000 ብር ሰጥቶ በቃ ባለሀብት ሆንኩ። በቃ
ሲመጣ በረንዳ ሲሰራ የሆነ ሰው መጥቶ እንዴ እኛ ሀገርም እንደዚህ የሚሰራ ሰው አለ እንዴ አለኝ። አዎ እኔ ነኝ የሰራሁት አልኩ ፍጥጥ ብዬ። አንድ ቤት አለ ጀማ አለኝ ድጋሚ። ሸፈራ ይባላሉ። አሁን አላባ ነው የሚኖሩት። ኑሯቸውን አላባ አድርገዋል። እሰራለሁ አልኩኝ። እዛችሁ ቀብድ ተቀባበልኩኝ። አላመኑም እሳቸውም እየሰራው ስላዩ ግን ሊሰጡ ፈቃደኛ ሆኑ። ሄድኩ ያንን ቤት ሰርቼ ያስረከብኩ። በቃ እኔን ማን ይደርሰኝ? እዛም ደጁ እዚህም ደጁ በቃ ሌሊት እየሰራው አድረው። ከዛ በኋላ እዚች ጋር አሁንም ትንሽ ኢማም ስሜት አለብኝ። ስቲል አሁን ራሱ ማለት ነው እግዚአብሔር ጊዜ ሲሰጠኝ ይመረመራለሁ የሚል ሀሳብ አለኝ። ብዙ እንዲህ ማለት አልችልም፣ ብዙም እንደዛ ማለት አልችልም። ትንሽ የሆነ ኢማም ስሜት አለና በደንብ በቃ እንዲች ሆኜ ነው የሚውለው ሚስማር እየመታው እና ያኔ መስቀል በዓል 6 ለ1 የሚትበላውን እናቴን ብቻዬን ሞተር ላይ ፍየል እንድች ተሸክሜ ነው የሚወስደው። ጌታ ምስክሬ ያውቃል። በቃ የአካባቢ ሰው ያውቃል። ብቻዋን በቃ ቤት ላይ ብቻችንን መብላት ጀመርን። ማለት ብር ያለ ቤተሰብ ሆነን እሱም ብቻ አይደለም እንደ ማንም ትንሽ ወልገድ ያለችን ብትሆን 56 ቅጠል መኝታና ሳሎን ክላስ አሰራው። ሊወዳድቅ የነበረ ሳር ቤት ነበረች። ከዛ በኋላ ደጅ ላይ ድንጋይ አለ። እሷንም አሰራው ሰራተኞችን ወስጄና ድንጋይ ሊሾ ገባ። እንደ ማንም ትክክለኛ ቤተሰብ ሆነን ይሞታሉ የተባሉ ሰዎች ሰው አይሆኑም የተባልን ሰዎች። ከዛ ታናሽም ተመረቀ፣ ስራውን ተቀጠረ። ትንሽ ችግሩ ቀለለልኝ ከኔ። በቃ 1 2 እስከ 3 ቦታ ማገዛው። ያው ከዛ በኋላ ወደ ዱባይ ለማቅናት አንድ ወንድሜ ነበር ዱባይ ላይ አለ። እሱን ስጠይቀው የአገልጋይም ነው ጥሩ ሰው ነው፣ እድሉን ሰጠኝ። ሲሰጥ ሄድኩ። ሄጄም የተወሰነ ሳምንት አካባቢ ከቆየው በኋላ ዝም ብሎ መቀመጥ ሊሆንልኝ አይደለም። ይቃላ ማላለስ አልኩና መርካቶ የሚያከፋፍሉ ልጆች አሉ ከነሱ ጋር እንዲያነጋግር አልኩ። ዱባይ መመላለስ ሲጀምር በፊት እንደነበረም ቁጭቱ አለኝ። ይህም ምንድነው እናቴ ትንሽ የሚያስደስት ነገር ቢኖራት ይህን ያክል መቆያቴ በብቸኝነት መኖርም ካልቀረ ትዳሮቼንም ሌላ ነገርን መተው ካልቀረ እሷን ለማስደሰት ነው ትግሌ። ዱባይ መመላለስ ባልጀምርም ሀገር ቤት ሆኜ ብዙ ገንዘብ መስራት የሚችል ሰው ነኝ። የቤቶች ፊኒሽንግ ስራዎችን ጀምሬዋለሁ። ኦልሬዲ ማብራት ዝርጋታ ጀምሬያለሁ። ድንጋይ ሊሾ ማስገባት እችላለሁ። የቀጠር ቤት ኮርኒስ፣ ጂፕስም እና ፕላስቲክ መስራት እችላለሁ። ብዙ ስራዎችን መስራት እችላለሁ። ያ ገንዘብ ለእኔ ነፍ ነው፣ በቂ ነው። ባለሙያ ነው፣ አጋዥ አለ ሰራተኛ የሚባለው እና ከነሱ ነው እንትን የሚለው። ግን የበለጠ የተሻለበትን ሄጄ እሷንም ባያዝናናት በሚል አቅጄ አሰብኩና መመላለስ ጀመርኩ። እንደጀመርኩ ያው ለመውሰድ ነው ሲጣጣር የነበረው እሷን ወደ ዱባይ እናቴን ማለት ነው። ቢያንስ 5 ቀን እኔ ከዚህ ምግብ ያው ቋጥሬ ነው ይዤ የሚሄደው። እዛ አሉ ጥሩ ሰዎች እና አብርሃም ይባላሉ፣ ሚስጋና ኬሬጎ ይባላል፣ አገልጋይ ነው። መጀመሪያም እድሉን የሰጠኝ ልጅ ነውና እሱንም አማክሬያለሁ። እናቴን በእናትህ አምጥቼ ይሄን ነገር ቢታይ ይል ነበር። ቢቾችን ወስደዋል፣ እኔን እዛ ቡርጅ ከሊፋም ወስደዋል፣ ሻርጃ ብዙ ቦታዎችን ወስዶ አሳይቶኛል። እያንዳንዱን ቦታ ሲሄድ እሷ አጠገቤ ያለች አስባለሁ። የሆነ ቀን ኢቭን በወንድሜ በኢሞ አሉ አብርሽና ቅድም ያልኩ ምስኪ አለና እናቴን ላሳያት አልኩና ቪዲዮ ኮል ደውዬ እያሳየሁ ነበር። በቃ ደስተኛ ሆነ። አሁንማ በቃ አግባት ይላለች። በዛ መሀል ቆይ ያንቺን ላስቀድም እያልኩ እያለሁ በቃ ትግሌ በቃ እሷን ለመውሰድ ነው። በቃ 3ኛ ዙር መጥቼ የ4ኛን ዙር ሲጀምር ፓስፖርቷን አፕላይ ለማድረግ ነበር ሄድኩት። ወንድሜን ላኩ። ወንድሜን ስልክ ቅድም ያደግኩባት ቤት ልጅ አለ። እሱን ሄደ ልደት ካርዷን አስጨርሰ ላክልኝ፣ ቀጠሮም ኦንላይን ይዛለሁ ብዬ ላኩ። ያ ልጅ ደግሞ ልደት ካርዷን አንስቶ ላከልኝ፣ ቴሌግራም ላይ ተቸረገልኝ። በቃ ወደ መስከረም አካባቢ አሻራ መስከረም 28 አሻራ የምትሰጥበት ቀን ሆነ። ሲሆን ደስተኛ ሆኜ በቃ ኦልሬዲ በቃ ተሳክቶልኛል። እናቴ ለ5 ቀን ወይ ለ7 ቀን ከኔ ጋር ዱባይ ሀጅ ናት። አምኛለሁ። በስልክም እናወራለን። ሰርጌም እዚህ ነው የሚሆነው እባክሽን እንደዛ እያልኩ በጣም ግልጽ ነኝ ከሚባለው በላይ። ለአንተ ብቻ ይመች ትላለች።
ቸርች አጋብቼ በቃ ይቀፍፈኛል፣ እንቅልፍ ይለኛል። አረ እያሱ እየደበረኝ ነው እኔ ልሄድ አልኩት። አረ እንጨርስ እያለም እምቢ ብዬ ወጣ። እጄ እዛ ኮከብ አካባቢ የሆነች ምግብ ቤት አለ፣ እንደ ቤተኛ ሆኛለሁ እዛ ቤት እና የደረስኩበት ቤተሰብ ነው የሚሆነው እኔ በተፈጥሮ እዛ ቤት ምግብ ሊበላ እያለሁ ይሁድ 10 በግምት 9 ሰዓት እንደዛ ቢሆን ነው ይደውላል። አቤት ብዬ ስልክ በባታና ስልክ ለተደወለው አይ ማዘሬን እኮ ትንሽ አሟት ሕክምና እየወሰድን ነው ምናምን ይላል። ብር ጥያቃ ነው እኔ ጋር የደወለው። እሷ እኔ እጅ ስላለች እኔ ነኝ እየጠንኩ አለው። እነዛ ሁለቱም በትዳር ስለተለዩ በእኔ እጅ ነው ያለችው። እሺ ያልኩና በቃ ሄዱ ድረሱ። ግን ማታም በደንብ አውርተን የለ ወይ ምን አይነት በሽታ ቢኖር ነው አልኩት። አይ ትንሽ ወባ መሰለኝ አለ። ብዙ ጊዜ ስትታመም ይደውሉልኛል። ሞተር ሚሊካው እኔ ነኝ። ሁሉ ነገር ከፈር ማድረገው እኔ ነኝ። ልክ እንደዛ መሰለኝ። ለካስ ጀማያ ጤና ጣቢያ ያደረሱት በጣም ከፍ ሲል ወደ አላባ ወስዷል። ወደ ማታ እስከ 3 እስከ 2 ሰዓት አካባቢ እየታገሉ ነው ዶክተሮች። ቅድም ወዳልኩ ልጅ ደወልኩ። ሀብቴ እናቴ ጋር ደርሳል። አዎ ደርሻለሁ፣ ለመድኃኒት ወጥቻለሁ ምናምን ይላል። እሱ ያረሳሳል። እኔ ውስጤ ዝም ብሎ ይቀጠቀጣል፣ ግን ለምን አላውቅም ይንቀጠቀጣል። ከዛ ምን አይነት በሽታ ነው አንተ ማታ እንዲህ አውርተን እንዴት ነው ይሄን ያክል የሚሆነው ንገሩኝ እስቲ ምን ሆና ነው ብዬ ሲጨቃጭ እሺ ከሷ ጋር አገናኙኝ አልኩ። መጨረሻ ላይ አይ አታውራም አለኝ። እሺ በቃ የደረሳችሁበትን አሳውቁኝ አልኩና የኔ ሊሜ ይሄ አልነበረም ማለት አውቃለሁ ወጣትነት ምን ያክል እንደሚጣፍጥ። አንዳንድ ሰው አቅፎ ማራመድ ይወዳል። ጌታ ምስክር ነው። ብዙ ነገር እየናፈቀኝ በቃ አማርኛ ሁላ ተበላሽቶብኛል። አሁን ማለት ከሴት ጋር ያለው ንግግር ማለት ነው አውርቼ አላውቅም። 2007 እና 2008 የሆነች ጓደኛ የነበረች ትንሽ ተጋጨ። ያ ማለት አላስፈላጊ ነገር ሲሆን ተለያየ። እሷንም በይቅርታ ያለፍኩ ሰው ነኝ። ከዛ ሲነጋ አካባቢ ሄድኩ። ምንም አታውራም በቃ የሆነ ነገር ደጁ እንዲህ ብላ የሚታወራ ነገር ብኖር ኢቭን ሌላ ቢቀር ከእንትና እኮ ብድር ተቀብያለሁ ክፈል የሚትል ድምፅ እንኳን ቢሰማት ደስ ይለኝ ነበር። ከዛም ሲደርስ ቦይን ካለፍኩ በኋላ ሳያውቁ ለገጠር ሰዎች ደውለዋለሁ። አርፋለችና ሽማግሌ ይምጡ ብለው ደውለዋለሁ። እነዛ ሰዎች ደግሞ እኔ እዛው አስከሬኑ ጋር ያለው መስሏቸው ደጁ ሳጥን ይዘን እንመጣ ወይስ እንዴት አለ። ድጋሚ ሁሉ ነገሩ ጨለመብኝ። ስንት ነገር ነው እኔ አይ ይዛችሁ ነው በቃ አልኩት። ምንም እንዳላወቀ ሰው ሆንኩ። ይዛችሁ ነው ችግር የለም። ልጁ ግን ገብቷል አልኩትኝ። የገጫው ልጅ አዎ ገብቷል አሉ። በቃ ምንድነው ለራሴ መስበክ ጀመርኩትኝ። እናቴ እንዲህ ዋጋ ብቻዋን እየታገለች በኖረች ዘመን ትንሽ ጫፍ ደርሳ ከተቀጠፈች እኔ መመለስ በማልችልበት ላይ ቆሜ ሰውን ማስጨረስ የለብኝም። ሰው ይወደኛል። እንደ ወረዳው በአጠቃላይ በመንግስት መስሪያ ቤትም ሰርቼዋለሁ። ለ3 ዓመት አገልግያለሁ። ቅድም በሚላቸው ስራዎች ሰው ስራ በመውደዴ ይወዱኛል። አዙሮ እስከሚጥለኝ ነው የሚሰራው ማታ። ያ ሁሉ ህዝብ እኔ የሆነ ሪያክት ወይም የሆነ በቀል ስሜት ባሳይ ሁሉም እኔን እንደሚደግፍ እርግጠኛ ነኝ። እኔን በሚደግፍበት ልክ ደግሞ እነዛም ሰዎች ከሰው የተወለዱ ሰዎች ናቸው። አይ የሚል ሰው ይመጣል። ይልቂት ነው የሚሆነው። ማሰብ ጀመርኩ። አንድ ያለባት ያሳደገኝ እግዚአብሔር ምን ይላል? ሰው አይሆኑም የተባሉ ሰዎች ሰው ከሆንን ሰው ሆነን ነው በቃ ይህንን ችግር ማለፍ ያለብኝ። እናቴም ደግሞ የመከረችኝ ይህንን አይደለም። ስለዚህ በቃ ብዙ ማልቀስ ራሱ አይጠበቅብኝም አልኩት። ሰው እንዳያዘን ውስጥ ኦልሬዲ እያለቀሰ ነው። ምንም ይህል አልቀመስኩም እኮ ይሁድ 9 ሰዓት እየቀመስኩ ሰው ነኝ። ምርንዳ ይዣታለሁ። ሲደርስ አስክሬኑን መኪና ላይ አድርጎ ከሆስፒታል ሊወጡ በር ላይ ደርሰዋለሁ። ከልጁ ቤተሰብ የመጡ 2 ሰዎች አሉ። ጋሽ ፍቅር ለተሰውና ጌታውን እርጥሮ ይባላሉ። በጣም የተወደዱ ሰዎች ናቸው። አየው
ከልጁ ማለት ከገጭ ቤተሰብ ከገጨው ልጅ ቤተሰብ የተላኩ ሰዎች ናቸው። ሽማግሌዎች ደሙ በእኛ እጅ ነው ያለው፣ ወደ ሌላ መንገድ አትሂዱ እንጨርሳለን የሚል ማለት ነው። ማለት ያለውን ነገር ያውቃለሁ። አንዲቴ በእነሱ ቤተሰብ ነው በትዳር አለችው። ከዛ ሲደርስ እነሱን አየው። የእናትነት እምባዬን ውስጤ አልቅሶ ባይጨርስ እንኳ ትንሽ አለቀስኩ። አስክሬኗን ያስኩኝ ትንሽ ሲይዝ የሆነ ነገር ቀለልልኝ አለቀስኩ። እህቶቼም ብዙ በቃ እየጠሩ ምናምን እየቆጠሩ ማልቀስ ጀመሩ። ተረጋጉ። ያ ማለት ከኔ እኩል ያልበሉ ሰዎች ናቸው። ሊሞቱ ነው። የሆነ ጠቁረዋል። እንግዲህ ያው አይኗን ራሱ ማየት እስካልቻልኩ ድረስ ያሉትን ማዳን ነው ያለብኝ። ኦልሬዲ እሷ ወደሚቀርበው ወደ አገለገለችው አምላኳ ሄዳለች። እኔ በሚያምነው እምነት ፕሮቴስታንት እምነት ንጥቂያ ይሆናል ነው ብለው ቃሉ ሲናገር ማናጠቁ ወይ ትኔታ ነው ወይ ሞታር ነው ወይ የሆነ ነገር ነው። ስለዚህ በቃ ያዘጋጀላትን ተቀዳጅታለች። በቃ እኛ ደግሞ ዝም ብለን መዘመር መዝለል አይደለም፣ በህይወት መናገር ነው ያለብን አልኩና ትንሽ ካለቀስኩ በኋላ እነሱ እያለቀሱም እኔ ነኝ የተረጋጋሁትኝ። ከቀጠልኩ ይቀጥላሉ። በቃ ያውቃሉ እኔ ብቻዋን እጇ ላይ የቀረብ ሰው እኔ ነኝ ስትል እንደነበረ እኔ ለነሱ ለተናናሾችም ለሁሉም ትዳር ሲያደርጉ ሁሉም ነገራቸውን ጨርሻለሁ። ለነሱ ግን ይሄ ዋጋ ከፍለዋል፣ በሽማግሌ ፊት ማለት ነው። የኔን ድርሻ እሱ ይውሰድ፣ ህይወቴ እስካለችበት እኔ ወስዳ እኔ በላለሁ ብላለች። በቃ ያ ሁሉ ማለት እልል የምትለውን እናት ስታጣ የሆነ ነገር ይሰማል በጣም። ከዛ በኋላ ምግብ ባልታችኋል አልኩትኝ። አልባላንም። ሾፌር አለ ከዛ የመጣውና የሚኒባሱ ሾፌር ቅድም ያልኩ ሀብት የሚባለው ልጅ ትራንስፈር አድርግ ያለውና ወጪ ያደርግ ገንዘቡን ብዬ ሚሳ ብሎ ተነሱ እንዴ ብላ አልኳቸው። እንዴ አንተ ባልታል እንዴ? አዎ እኔ በልቻለሁ። ቆይ ምር እንዳይዤ የለም አሊዋጥ ስለኝ ትችዋል ትንሽ እየቀምሼ ማለት ነው። ይኸው ምር እንዳይዤ ያለው አልኩትኝ። አባብ አልኳቸው። እህቶቼ ሚሳ እንዲበሉ ያም ሰው ወደ 20 ምናምን ሰው ነው ያለው። መኪና ሌላውን መጫን ስለማይችል ነው። በሞተር የመጡም አሉ ያልተቆጠሩ ወደ 50 ይሆን ብለው ነው ሰው። ያ ሰው ሚሳ እንዲበላ አደረግኩኝ። ደጀኔ ና ብላ ምናምን ይላል። እኔ በልቼ ያለው አስክሬኗ ጋር ከእሷ ጋር ነው በህሊና እያለቀስኩ ያለው። እኔ ብዙ ነገር አውርተን ነበር፣ ተነጋግረን ነበር፣ አልሆነም። ነገ ግን ምንድን ነው ይጣፋንተ ምናልባት ሰፈር ላይ ያወረች ሴት ቢኖር ይሁን በሀሳብ ነው ይህን የሚለው። ለደጀኔ እንዲህ ሁኑ እንዲህ አድርጉ ብላ ያለች ሰው ይኖር ይሁን ያለ እናት ምናምን ነበረና ከዛም በቃ እነሱ በልተው ከመጡ በኋላ ሰዎቹን ትንሽ የሱካር በሽታ የሱካር ታማሚ የሚሆን ሰው አለ። በዛ በሁለቱ ሰው መሀል ላይ ጋሽዬ እኛ ቤት ላይ ክርስቶስ ሲመጣ በፈተና ነው የሚመጣው። ዘመኔን በፈተና የጨረስኩ ሰው ነኝ። ምናልባት ጉርብትናዬን ወጣትነቴን ለማየት ሊሆን ይችላል። እናቴን ማዳን ሲፈልግ ትንሽ ድንጋይ ያዘጋጅና ወይ ሰላም የሚል ሰው ያዘጋጅና ሞተሮ እስከሚያልፍ ያቆይ ነበር። ግን ሲወስዳት የሆነ ዓላማ አለ። አሁን በህግና በሽማግሌ እንጨርሳለን። እናቴ ደግሞ እንዲሆናችሁ እዚህ አትድሩ ሂዱልኝ አልኳቸው። አላመኑም። ደጅ እውነትህን ነው ይላሉ። እዛ ጋሽ ፍቅር የምላቸው ሰው በጣም የምናከብረው የምንፈራው ሰው ነበሩና አዎ ጋሼ አንዳች እርምጃ አለ ብቻ ልጁ ገብቶ ከሆነ አልኩት። ሌላ ህዝብ ይልቂት እንዳይሆን ይሄ ልጁን ኃላፊነት ባኔ ጣለ አሉ። እሺ ሂዱልኝ አልኩ። ሄዱ ሁለቱም። ሁለተኛ ቀን ማክሰኞ ገጠር አስክሬኑ ደጅ አካባቢ ሲናደርስ ህዝቤ እንዳለ ወጣ። ያ ህዝብ ሁሉ በወጣበት ብዙ ማልቀስ፣ ቅድም እንዳልኩ ይሄንን እልቂት ማድረግ ነው ማስቀጠል ነው የሚሆነው። ስለዚህ ምን ሆንኩኝ? የሻሾጎ ህዝብን እግዚአብሔር ልጅ አያሳጣው። ይህንን ነው የሚለው። እናት ሆነውኛል፣ አባት ሆነውኛል። ያ ሁሉ ህዝብ መንገድ ሰግቶ በቃ የሚኒስትር ወይም የትልልቅ ባለስልጣን ለቅሶ ነው የሚመስለው። ሌላ ለየት ያደረገው ለነሱ እኔ ዱባይ መኖሬን ነው የሚያውቁት። ከልጇ ጋር እንዲህ እያወራች ምናምን እንዲህ ተቀጠፈች እያሉ ነው እያለቀሱ ያሉት። ባድይኛ ጋቢ ለብሻለሁ። ሲወጣ እኔ ያለው ሌላ ለቅሶ ሆነ። ከዛ ምንድነው
ተረጋጉ፣ አይዟችሁ ኖርማል ሆኜ እኮ ለግድ ያው በሞቶር የተገጨችበትንም ቦታ ደረስኩኝ። ይሄ ነው አለ። ትንሽ በቃ በጣም አመመኝ። ምን አማራጭ አለ? የልጁ ቤተሰብ የት ነው ምናምን ብዬ ብል አካባቢ ላይ ድንጋይ ካባ የሚባልበት ድንጋይ የሚመረትበት ነው የኛ ሰፈርና ድንጋይ የሚጭኑ ልጆች አሉ። አስበሃል? ክብረት እንደሚያነሳ ሰው ዲፊን የሆኑ ሰዎች ናቸው፣ ይሄዳሉ። እነሱን ለማዳን ግን ኖርማል ሆንኩኝ። መኪና ወደ 100 ሜትር 200 ሜትር አካባቢ ሲቀር እንደዛ ሲቀር ወረድኩኝ። በቃ እኔን እየያዙ ነው፣ እያለቅሱ ነው። ሲሪየስ እኔ ለምን ሌላው አለ ከበስተጀርባ እኔ እየየ ካልኩ ውስጤ እያለቀሰ ነው። ሰፈር ከደረስኩ በኋላ አስክሬኑ ቤት ገባ። የቸርች ሽማግሌ አሉ ወይ የሉም ወይ ብዬ ስጠይቅ አሉ ጸልዩ አልኳቸው። የቸርች ሽማግሌ ካላቸው ጸልዩ፣ በሰላም ገብተናል፣ አስክሬኑ በሰላም ገብቷል። ያው የወረዳ ፖሊስ አዛዥ እስከና አመራሮቹም ማለት እስከ ባለሙያዎቹ ጭምር መጥተዋል፣ እስከ አባሉ ማለት ነውና ሙሉ ፓትሮል ነው የነበረው። የከተማ አስተዳደር የስራ ባልደረቦችም ነበሩ። ከዛ በኋላ ከተጸለየ በኋላ እኛ ጉዳዩን የምንጨርሰው በህግና በሽማግሌ ነው። ምናልባት ያንን ቤተሰብ እናጠቃለን ብላችሁ በኔ ፍቅር ወይም በእናቴ ፍቅር ተነሳስታችሁ ይሄ ብትሄዱ ግን እጃችን የለም። ስለዚህ ተረጋግተን ለቅሶን እንጨርሳለን። ባለው በባህል በህግ በሁለቱም ነው የምንጨርሰው አልኳቸው። አንድ የኛ ቤተ ዘመድ ዳኛ የሚሆን ሰው አለ። እሳቸውም ተነስተው አሉ። በቃ ወረዳው ፖሊስ አመስግኖ ሄደ። በጣም ሰግተው ነበር። ከሄዱ በኋላ የሻሸጎሽ ባህል ሽማግሌ መጡ። እንደ አባገዳ ነገሩን እናያለን ብለው መጡ። ባዛው ቀን ማለት ነው። ምን ችግር አለ? እዩ፣ ጨርሱ፣ በቃ ጨርሱ። በእኛ ቤት አዲስ አይደለም ወዲያው። ምክንያቱም ሁሉም እኔ ጋር የሚመጣው እንደ ታላቅ እንደ አባት ስለሚያዩ ጨርሱ፣ ችግር የለም አልኩ። የኛ የቤተ ዘመድ ዳኛም ደግሞ በጣም ደስ አላቸው። እኔን ነው በቃ ሁሉም ስጋት ያለው እኔን ነው። ያ ሁሉም ከእጇ የሆነ ነገር አገኝቶ ድርሻውን ወስደ ወጥተዋል። የእናትነት ፍቅር ግን ይኖራል። እኔ ግን ቅድም እንዳልኩ ነው፣ ቃጭሎኝ ነው ያለሁት። ለታናሽም ለሁሉም እየጮኩ ማለት ነው። ምን ይሆናል ጨርሱ አልኩኝ። ሁለተኛው ቀን ቀብር እንደሆነ አሳወቀን። በቀብሩ ስነስርዓት ላይም ታሪክም ያው ተታረከ። አሁንም በቪዲዮ ጭምራለ በደንብ በቃ አሁን ሰፋራ የሚባልበት ሀገር ወደ ኢሉባቦር ወደዛ ተሰዳ ነበር እንደው በፊት ማለት ነው። ከዛም መጥታ ነው በጣም ሰፊ መሬት የያዙት። ያ መሬት ቅንጣት ያክል ሳትሸጥ ነው እኛን ያደረሰችው። ይህም ጭምር መተረክ አለበት። የእሷ ጀግንነቷ መታወቅ አለበት። እንደ ወንድ ያልተከለውን ኢንዛት ምን ትልቅ ሰፈር ነው ማለት ግቢያችን። ያን ሁላ ጭምር በቪዲዮ ተይዞ ተተረከ። ቀብር ስነ ስርዓት ተፈጸመ። ከዛም በኋላ ሽማግሌዎቹ ጠሩ። ጨርሱ። ስትጨርሱ ግን ልጁ አሁን እጅ ሰጥቶ ታስሮ ከሆነ ሄዶ አንድ ሰው ይያልኩትኝ አንድ ሰው ላኩ። አየ አዋለ በቃ። ከዛ በኋላ ምን ማድረግ? ኪሱን እኮ አላስገባንም። እዚህ ጋር ደግሞ አንዳንድ ተላላ ጨዋታ የሚጫወቱ ሞኝ ጨዋታ የሚጫወቱ እውቅ መሰሉ ህግ እሱ ቢለቅ ህግ ይለቅያል እንዴ የሚል አለ። እኛ ሀገር ላይ ህግም ባህልም እኩል ነው የሚሄደው። ባህል ነው ኢቭን የሚገዛው እና እኔ ህግም ደግሞ ህዝብን ነው የሚያገለግለው። ህዝብ የወደደውን ነው የሚለው እና አልከሰስንም። ለምንድን ነው ያልከሰስነው? በእግዚአብሔር ፈቃድ ነው። ድንገት ነው የሆነው። ደግሞ በእርግጥ ትርፍ ጭኗል። በእርግጥ ሞተር አደጋ ነው። አቅዶበት አይደለም የወጣው። ገና ልጅ ነው። 17 18 እድሜ ቢሆን ነው። ይሄንን አሁን 10 ዓመት ወይ 20 ዓመት ቢያስፈርደው 20 ምናምን 30 ምናምን እድሜው ላይ ገና ይፈታል። እሺ እንበለው። እናቴ ልጁ ታስሮ ሲወጣ እሷም ከመቃብር አትወጣም። ወጣ አብራ እኔ ጋር አትመጣም። ተሰብስባለች። ኦልሬዲ ልጁ ውስጥ እዚህ ላይ ልጆች አሉት። እንደኔም ይመኛል ትዳር፣ ምናልባት ይጸልያል። እሱም ብቻ አይደለም፣ በሞተር አሽከርክሮ ቤተሰቡን የሚያስተዳድር ይሆናል። በትክክልም ነው። 60 ብር ነው የጫነው። በነገራችን ላይ 20 ብር 3 ሰው ከሱ ጋር ነው 4
ከርቭ ላይ ነው ቁልቁለት ስለነበረ ሄደ ለውሃ ቁልፍ አመጣለሁ ብላ ሄዳ ስትመለስ ነው ያገኘው። እግዚአብሔር መንገደ ብዙ ነው፣ ማዳን ይችል ነበር። ግን ይህንን ጩጬ አሳስረን እናቴ ወደ ማትመጣባት ሄዳለች። ልጁ ታስሮዋል አይተናል። አሁን ቤተሰቡ ለምን ይሰቃይ ቤት ይግባ ብዬ ሽማግሌዎቹ ላይ ሲያወራ፣ ሽማግሌዎቹ ደግሞ ለሰውየው ነገሩት። የእሱ ጓደኛ ማለት ለእኔም ጓደኛዬ ነው። የቀበሌ አመራር አንድ ታምራት ይባላል። በጣም ጥሩ ሰው ነው። በቃ ያንን ቃጭል ከሰማ ቀን በኋላ ያለ እረፍት ሲያድር ነበር። ታምራት ኪበሞ ይባላል። በቃ በጣም ስናድግም በሴፍትኔት ላይ እንድን ማዘርን አስመዝግቦ እኔነትን እስከሚያገኝ የቀለበኝ ሰው ነው። ስትል ዛሬም በህይወት አለ። ምን ቢከፍለው ክፍያ አይሆንም እሱ ከማመስገን ውጭ። እሱን ሰው ላኩት። አይ እሱ እንዲህ እያለ እኛም አንገባም። የእሱ እናታችን እናት በቃ አሉ። እነዛም ቤተሰብ አንድ ወር ቆየ። ተጣድፌ ምናምን ማለት በየሳምንቱ እንዲቀጠር ቀጠሮ እንደዛ ነበር ሳደርግ ነበረው። ለምን የአካባቢያችን የባህል ሽማግሌዎቹም በደንብ በቃ የተከበሩና ሰው አክባሪ የሆኑ ሰዎች ነበሩ። ማለት በቃ ለጉዳዩ የሚሰጡት ቦታ ክረምት ነበር። መንገዱ ለትራንስፖርቴሽን ምናምን የሚመች አይደለም። በዛ ውስጥ ጃንጥላ ይዘው በእግራቸው አንዱ ቅድም እንዳልኩ ሁለቱ ዳኞች ብዙ ቦታ ተሻግረው ነው የሚመጡት። ቦዮ ሀይቅ የሚባልበት አለ። እድሉን ካገኘን እሱን እንኳን ብናይ በጣም ደስ ይላል። ምክንያቱም በቃ ባህል ራሱ በዛም እያያዝ ነው፣ በቦዮ ይያያዛል እና በዛ ጭቃ ላይ ዝናብ ላይ ቀጠሮ አክብረው ይመጡ ነበር። ይሄ ጉዳይ እንዲያልቅ ልባት እንዲያገኝ ማለት ነው። እና አንዱ ደግሞ ያው ከአካባቢያቸውም ወይም ከአካባቢያችንም የሚነሳ የሰብሳቢው ዳኛችን የሚነሱ ነበሩ። እነሱ ከተማ ጉዳያችን የኛ ከተማ እንዲያልቅ ምግብ ቤት ላይ መጠጥ ቤት ላይ ምናምን እንዲያዝ አልፈልግም። መጠጥ ምናምን ሱስ ያለባቸው ሰዎች አልነበሩም። ሰዎቹ ግን ለትራንስፖርቴሽን ተብሎ ከተማ ይደረግ ነበር ከዛ በፊት። ግን እኛ ጋር ከመጣ ታሪኩ መቀየር መቻል አለበት። በእንጨት ጥላ ስር ውስጥ ነው እንደዚህ አይነት ነገር የሚወራው። የእናቴን እንደዛ እንድታደርጉ ፈልጋለሁ ሲል እሺ ብለው ነው የጀመሩት። በየሳምንቱ ይመጣል ማለት በቃ በየሳምንቱ አንድ ወር እንደደረሰ ጉዳዩን ጨረስን። ባህል ራጋ የሚባልበት ነገር አለና ወደዛ ለመሄድ ልጁ መፈታት መቻል አለበት። እኛ ወዲያውኑ ተፈራረምን። እነሱም ደግሞ የተወሰነ ገንዘብ ነበር አስያዙ። ያን ቤተሰብ በጣም ትልቅ ስራ የሰሩት ነገር ማለት ነው። ከኔ ይቅርባይነትም የኔ ይቅርባይነትም ቦታ እንዲያገኝ ያደረገው የነሱ መዘጋጀት ነው። እነሱ አይ እጃችን ላይ የለም ምናምን ቢሉ ነገሩ ይንዛዛ ነበር። በተባለው ልክ ተዘጋጅተው በጣም ጀግና ቤተሰብ ነው። ገበያ ለምነው ምናምን ገንዘቡ ባጠረባቸው ቦታ ላይ ይዘው ከቻሉ ለሽማግሌ ታዘው ከዛ በኋላ ምንድን ነው የሆነው? የእኛን ቤተሰብ ማረጋጋቱ ላይ መጣው ነው። ያ ሲሆን ደግሞ ዝም ብሎ መሆን የለበትም አለና አካውንት ላይ ግል ነው ሳስቀምጥ ነበረው 5 ሳንቲም ሳልቀንስ ማለት ነው ጉዳዩ እስከሚጣራ ድረስ። ምክንያቱም ግዴታ እኔ አይ ብዬ ብል ታላላቅ አባቶች አሉ፣ እነሱ ደግሞ ሌላ ነገር ሊሉ ይችላሉ በሚል ሲጋት እነሱንም ለማረጋጋት ይቀመጣች። ከዛም ምንድነው ያደረኩኝ? በመጀመሪያ ማፈረም፣ ወንድም እህቶችን ማስፈረም፣ ቀጥሎ የባህል ሽማግሌዎችን እና አገናኝ የነበሩትን ሰዎች ሁሉንም ማስፈረም መቻል አለብኝ አልኩ። ተፈራረምን። እነሱም በዛው ላይ ተስማሙ። ፖሊስ ጣቢያ ሄድን፣ ተፈራረምን ልጁ እንዲፈታ። ያንን እንኳን ሲያስፈርም ያው በሰዓቱ የነበሩ ሽማግሌዎች ያውቃሉ፣ በጣም ውጣ ውረድ ነበረው። አይዟችሁ እንጨርሳለን፣ ሌላ ግምት እንዳይገባባችሁ እያልኩ እነሱን ማለት ነው እኔን እየፈሩ ስለሆነ አሳስሮ ተመልሶ ዱባይ ሊወጣ ነው ብለው ማለት ነው ምንም አይሆንም አይዟችሁ እያልኩ እምነት አልነበራቸው። ልጁ ተፈታ፣ በእናንተ እጅ ይቀመጥ አልኩኝ። ተቀመጠ። እንደ ሳምንቱ ድጋሚ ራጋ የሚባልበት የባህል ሽማግሌ ወዳለበት ሄድን። ደግሞ ስንሄድ ሌላ ፈተና የሆነ ምንድነው ከኛ ቤተሰብም የተወጣጡ ሰዎች አያት የሚሆኑ የአያት ታሪክ እንኳን የሚያውቁ ሰዎች አሉ። ከዛም ቤተሰብ እንደዛው የሻሸጎ ዳኞችም አሉ። የባህል ሽማግሌ አንደኛው ጢጉላ ይባላል ባህሉና አንደኛው እዚህ አለ። የነሱ ቤተሰብ እንደዛ አለ። ሰውየው መናገር ሲጀምር
ከአባት ወይም ከአያት የሆነ ነገር ምን አለ የሚል ታሪክ ነው የሚጠይቀው። የለም ከተባለ ያልፋል። ያም እንደዛው። ከዛ በኋላ ምን ተባለ? ለቅሶ ላይ የወጣውን ወጪ ሁሉንም ልጁ ቤተሰብ ይክፈል ተባለ። ምን ላድርግ? እኔም በትንሽ እጄም ቲክቶክ ላይም በፌስቡክ ላይ የሚታወቀው በልመና ነው፣ በበጎ አድራጎት ነው በሚችለው ማለት ነው። ይህ ነገር ደግሞ እኔ ጋር ሲመጣ ገበያ ታለምኖ የመጣ ገንዘብ ነው። እንደ አማራጭ አልኩና ቤተሰቤንም ሳላማክር ብድግ አልኩና አንድ ጥያቄ አለ አልኩኝ። ሰውየውን ችግር የለም ጠይቅ አሉ ባድኛ። ይህ ገንዘብ ገበያ ተለምኖ ነው የመጣው፣ ያለውን እንሽጠዋሉ። እኛ ይቅርታ ማድረግ ካልቀረ እኔ ነገ እግዚአብሔር ትከሻዬን ያሰፋል እና ከዚህ ገንዘብ ሁሉን ካልኩ ስለማይቀበሉ የተወሰነ ግማሽም ቢሆን እንኳን ቢመልስ ችግር ይኖራል ወይ ብዬ ጠየቅኩኝ። ባይል አይፈቅድም ልጄ፣ ያንተ አመለካከትማ ጥሩ ነው፣ ባይሉ አይፈቅድም፣ ደሙ ይቀጥላል፣ ሞቱ ይቀጥላል አሉ ሰውየው። ከዛም የሻሸጎ ባይል ዳኞች ሰብሳቢ የነበሩ አድል ሀብቴ ጎዳና ይባላሉና እሳቸው ተቀብለው ደጁ ዘመኔ ይለምልም አሉ። አባትም አያቶቹም እኮ አሉ። ልጁም እዚህ አጠገቤ ነው ያለው። እንደዚህ ሲያወራ ለታይታነት አይደለም። ኢቴን የሚያገባ አንድ በጣም የሚወደው ወንድሜ ያለ ካዲር ይባላል። ቦኖሻ ነው ያለው። እኔን 17 ዓመት እሱ ጋር ነው ያደግኩትኝ። ከዛ በኋላ ከጋሽዮ ቤት በኋላ እሱን አማክሬ ያለው። አንድ ደግሞ ሳውዝ አፍሪካ ሲመላለስ ነበር፣ ውጭ ጉዳይ ሚኒስቴር ይሰራል። አብርሃም አባ የሚባለው ደውሎ ሁሌ ያወራል። ሰውን እንዳትከፋ በቻልከው ይላል፣ ይደግፋል። እኔን አሁንም እዚህ ነው አዲስ አበባ ነው ያለውና በጣም ስለሚሰማው ውስጤም ላይም ያለው ይሄም ሀሳብ ስለሆነ አይሆንም አሉ። ግራ ገባኝ። ወደ 100 ምናምን ሺህ ብር ትቼዋለሁ። ከዛ ይሻልኩና መጣን። እረፍት ነሳኝ። ከዛ በኋላ ለምን እናቴን እኔ ለማዝናናት ነው ጥረቴ የነበረው። ቢያንስ በቃ አሁን ከዚህ በኋላ ይሄ ጉዳይ ካለቀ ልጁን ዱባይም ቢሆን ወስጄ ስራ ቢያስጀምረው አሊያም ወይ መንጃ ፈቃድ አስወጥቼ ቢሰጠው የሚል ሀሳብ በቃ ሁሌ ይመጣል። ለምን እናቴ በሱ እጅ ስላለፈች ልጁ ደግሞ ጠባሳ ኖሮበት ሰው ሞቶብኛል እንዲህ እየደነገጠ እንዳያድግ የሄደው ሄደዋል አይደለ? የቀረውን ማዳን ማከም ነው ያለብን እና ሰው ላኩ ድጋሜ። ከዛ ጉዳይ በኋላ ወደ 3-4 ወር ከቆየሁ በኋላ መስከረም ጥቅምት ወር አካባቢ ያ ነገር ክስተቱ የተፈጸመው 2016 ሐምሌ 28 ላይ ነው። ጥቅምት ወር አካባቢ ላይ በዛም ሽማግሌ በአባቱ ጓደኞቹም ላይ አባቱ ጋር ላኩ። ልጁን ለኔ ስጡኝ፣ ቢያንስ ስራ ልስጠው ብዬ ስል ለመበቀል ያሰብኩ ይመስል ይሁን አላውቅም፣ ፈቃደኞች አልሆኑ። አንተ ስራህን ጀምር፣ ፈቃደኞች አይደሉም የሚል ነገር መጣ ድጋሜ። ቅድም ላልከዋቸው ለዳኛ ለአድል ሀብቴ ዳኝ ልጁን ቢፈቅዱና እኔ ወስጄ ስራ ቢያስጀምረው ውስጥ ያርፋል። ለምን መጀመሪያም ለእናቴ ወጪ ለማድረግ የታቀደ ገንዘብ ነበር። ቢያንስ 200 ሺህ ብር ያልቅ ነበር በሷ። ይህ 200 ሺህ ብር ደግሞ ይህንን ልጅ ስራ ያስይዛል ወደ ዱባይ ወስጄ ብዬ ስል አትጫነ፣ በቃ አንተ ስራ በባይልም ስለማይፈቀድ ይሆናልና ባርታ፣ አንተ ለእኛ ትልቅ ምሳሌያችን ነህ ብለው ድጋሚ ማረቁኝ። ከዛ በኋላ ነው ወደ ራሴ የተመለስኩትኝ። ከአባቱ ጋር እንደው መጀመሪያ ወዳጆቹ ነበር። እሱ ቀበሌ ላይ ይሰራል፣ እኔ ወረዳ ህብረት ስራ ጽሕፈት ቤት የማብራቶች መሰረተ ልማት ግንባታ ባለሙያ ሆኜ ነው የተቀጠርኩትኝ። ወደ ገጠር ሲሄድ አባቱን ነው የሚያገኘው ቀበሌን ለስራ ሲሄድ ማለት ነው። እና አሁንም በዛው ልክ ነን ያለ ነው። በእርግጥ አልተደዋወልንም፣ ግን በጣም በፍቅር ነው ያለ ነው፣ እንደ ቤተሰብ ሆነን ማለት ነው። ከልጁ ጋርም እንደዛው። ልጁን እንኳን እንደዛ ብዬ ስለው አይ ወደ ውጭ እንዳይወጣ ከቤተሰብ ጋር ተነጋግረናል። ወደ ውጭ እንዳይወጣ ሞቶርም እንዳይሰራ አድርገን ሲኖትራክ ላይ ረዳት ሆኖ እየሰራ ነው፣ ነገ ሹፌር ስለሚሆን እንጂ ወደ ውጭ ምድለት ሞክርለት ነበር። አዎ ሲጠይቅም የነበረው ለዛ እኮ ነው። ዱባይ ሄዶ ስራ እንዲሰራ ነው። ለምን እሱን ቢወስድ እናቴ እንደሄደች ነው የሚያስበው። ውስጥ የሚያምነው ይሄንን ነው። ቀጥሎ ደግሞ እንደ ማንትያ ወንድሜ ነው ማየው። በቃ የእንጀራ እናት ብለን የምናከብራቸው እናቶች አሉ። ልክ እንደዛ ነው ማየው። እና ከዛ በኋላ ወደ ሆሳና ባርኮት ሻው ሚዲያ
ለኢንተርቪው ሲጠራኝ ሆሳዕና መስመር እየሰራ ነው ሲባል ለማግኘት ሞክሬያለሁ ልጁን ማለት ነው። እንዳይደናገጥ በቃ ነፃ ሰው ሆኖ እንዲያድግ ነገ ትውልድ አለው። ለዚህ ትውልድ የሆነ ጊዜ እኮ በእኔ እንደዚህ አይነት ክስተት ነበረው። በዛ ክስተት ግን እንደዚህ አይነት የይቅር ባይ ሰው ነው ያገኘሁትኝ። እናንተም እንዲሆናችሁ ይደጉ። እንዲህ ነው የሚፈልገው። ለምን እኔም እየሄድኩ በትንታ የሚሆን በሆነ ነገር ወይ ፕሌን ተገልብጦ ይሆን አላውቅም፣ ላርፍ ይችላለሁ፣ ወደ አባቴ ልሰበሰብ ይችላለሁ። ሞት አያስፈራንም። ሞት ለእኛ መሰላል ነው፣ ወደምናምንበት የምንሄድበት መንገድ ነው። ግን መቼ እንደሚሄድ ስለማላቅ ይህንን ነገር እሱ ውስጥ ሰርጬው ቢያልፍ ለትውልድ እያወራ ያስቀጥላል። ብዙ ጊዜ ቅብብሎች ነው ህይወት እና ትውልድ ዘንድ በዚህን ሰዓት ላይ ብዙ ጊዜ ቅብብሎች ህይወት ለመኖር የምንቸጋገርበት ዘመን ላይ ያለ ነው። አንዱ ዳር ሆኖ ሂድ ብሎ ሲል አገር ለማፍረስ ተልዕኮ ሲሰጠን ምንሮጥ ወጣቶች ነን ያለ ነው። ይህ መሆን የለበትም። ቸርቾችን የተከበረ ቤተ እምነትን አቅልሎ የሚያይ ትውልድ ነው እየተነሳ ያለው። በሌላኛው ሰው ተልዕኮ እኮ ነው፣ አምኖበት አይደለም፣ ወይም መጽሐፍ አንብቦ አይደለም። መጽሐፍ ማንበቡን ትቶ ሌላ ሱሳሱስ የሚያነብ ሰው ነው ያለው። ይህ መሆን የለበትም። በቃ እኔ በዚሁ አጋጣሚ መልእክት ማስተላለፍ ፈልጋለሁ። የቤተ እምነቶች አባቶቻችን ብቻቸውን መጮህ ማልቀስ የለባቸውም። ኢቭን ስህተት ላይ እየሄዱ ከሆነ አንተ ስህተት ነህ ማለት አያስፈልግም። ታላቅ አባት ነው፣ ቀድሞውን ያየ እሱ ነው፣ ሃይማኖትን ያየ እሱ ነው። እኛ በኋላ ነው የመጣ ነው። ማየት ያለብን በመሳደብ ሳይሆን በማንበብ ነው፣ በመጸለይ ነው፣ በመስገድ ነው፣ በቃ እንዲች ማድረግ ነው። ይቅርታ እና ባዕድ የሆንን ነው። ዘመን ያመጣሽ ቲክቶክ ብዙ ፕላትፎርሞች አሉ። አንዱ እብድ ጫውታም ይሰራ አለ፣ ሌላ እብድ እንዲያድግ። አንደኛው በቀለኛ ትውልድ እንዲነሳ የሚሰራ አለ። በቀለኛ ትውልድ ባደገበት ሀገር አትሆንም እኮ። ቤተሰብን መምራት አይቻልም። ዋናው ከቤተሰብ ይጀምራል። ደጁ ቤተሰብን ስለሚያከብር ቤተሰብን ስለሚወድ ቀጥሎ ላለው ይቅርታ ብሏል። እዛ ቤት ላይ እልቂት ቢያልቅ የደጁ ቤተሰብ ነው ቀድሞ ረሃብተኛ የሚሆነው የሚታሰረው። ደጁ መንግስት አይደለም። መንግስትም አላስፈላጊ ነገር ቢሰራ ይጠየቃል። በእኔ ሰበብ እኔ ባላኩበት ሌላ ሰው ሄዶ ቤታቸውን ቢያቃጥል ደጁ ሊኮ ነው ያቃጠሉት ይታሰር ይባላል እኮ እስከሚጣራ አይደለ? ስለዚህ ማነህ ዛሬ በዘፈቀድ የምትሄደው? የትኛው ወጣት የትኛዋ ሴት ናት? እና ታላላቆቻችንን እናክብር፣ እንደማመጥ፣ ይቅርታን እናድርግ። ከይቅርታ የሚበልጥ ህይወት የለም። ምናልባት ለየትኛውም ሰው እምነት አለው። ይሄ እምነት ምንድን ነው? እኔ ራሴን አስውቤ ምናምን ለበስኩ በቃ አለቀ አይደል? ለብሼዋለሁ በቃ። ብራንድ ለበሰ አይደለም ደግሞ ወጣት ደጁ ትንሽዬም ለብሶ ወጣት ነው በቃ። በራሴ እንዲሆን የማልፈልገውን ለወንድሜ መጋበዝ የለብኝም። በልጁ ቦታ እኔ ቢቀጭ ማታሰርን አልመኝ ይሄ ቤተሰብ ቢተዋኝ ይቅርታ ብላይ ነው የሚለው። እኔም ይቅርታ ላደርግ ዘንድ የተገደድኩት አንድ የሚያምነው ክርስቶስ አለኝ። ሁሉን ትውት አድርጎ በድንግል ማርያም የተጸነሰው የተወለደው ሁሉን የጨረሰልኝ አለ። እሱ ክብር እያለ ነው የወረደው። ምንድን ነች ደግሞ የኔቺ? ትንሽ ነች እኮ አዲስ ነገርም ደግሞ አይደለም። ስለዚህ ይቅርታን ብንሰብክ ትልልቅ ዩቱበሮች ዳር ያላችሁ ትልልቅ ቲክቶከሮች ዛሬ 10,000 ብር ሰጥቶ አስለቅሶ ፎሎ ማግኘት አካውንት ማሳደግ ነገ ጥለነው እንሄዳለን። ወደድንም ጠላን አንድ እንጀራ እንበላለን። ከዛ የተለፈ መቼስ በሁለት ጉንጫችን አናኝክም እንደከብት አሊያም አውጥተን አይመናዠግ እንበላለን እንተኛለን። በዛው ላሽልን ይችላል። ምን ሰራህ? በብዙ ፎሎወር ምን አደረግ? ሀገር ካንተ ምን ያተረፈ? ትውልድ ካንተ ምን ያተረፈ? ቤተሰብ ካንተ ምን ያተረፈ? እንግዲህ ቀሪ ዘመናችን ቀሪ ዲናችን መልካሙን እየዘራን ፍቅርን እየሰራን በቀለኞችን አጥፍተን ወደ ፍቅር የምናድግበት ይሁን እላለሁ። በጣም የሚገርም ታሪክ ነው ልጁ። ብዙ ጊዜ እንሰማለን እንደዚህ ሰዎች በመኪና ሰው ገጭተው ህይወት አልፎባቸው ከዛ በሽምግልና ታረቁ ምናምን የሚባል ታሪክ አዲስ አይደለም ብዙ ጊዜ። ያንተ ግን ትንሽ ለየት የሚያደርገው በሰዓቱ ያ ሁሉ እልቂት እንዳይፈጠር ብለህ በዛ ደረጃ ተሯሩጠ ወንድሞችን እህቶችን አስፈርመ ልጁ በእስር ላይ እንኳን እንዳይቆይ ያስደረገ ራስህ ተሯሩጠ አስፈትተ ይቅርታ ማድረግ ነው። ከዛም በላይ ደግሞ ይሄ ልጅ በቃ ወጣት ነው፣ ወደ ውጭም እንደውም ስራ ቢገኝለትና ቢሞከር ብለህ እስከ መሞከር ሁሉ ድረስ ደርሰሃልና
በዚህ ደረጃ የይቅርታ ልብ እንዴት አገኘ? እናትስ በህይወት እያሉ ይሉት የነበረ ነገር ነበር ወይ? ኦኬ፣ በጣም ጥሩ ጥያቄ ነው። አዎ ማለት በብርታቴ አይደለም። አንዳንድ ጊዜ አስተዳደጋችን እኛ እንደ ሀገር ወይም የሀገር ሰው እንደሚል አሳዳጊ የበደለ የሚባል አባባል አለና እናቴ ሰውን እንዲያከብር ሴት ያሳደገች ልጅ እንዳትባል እያለች ብዙ ጊዜ ደጋግማ የሚታወራው ነገር አለ። ቅድም ወደ ኢሉባቡር ወደ ሳፋራ የሚባልበት በ77 ዓመተ ምህረት ሲሰደዱ እኔ ያልተወለድኩም፣ ግን በእግዚአብሔር አይኔ ነበርኩ ደጅ ሆኜ። ዛሬ አካል ለብሼ መጣሁ። ለመጣሁት ደጁ ለታናሽም ለታላቂም በቀለኝነትን ፈጽማ ትጠላለች። ድንበር ላይ የሚገፉ ሰዎች አሉ። ጌታን ነው የሚል መሬታችን በጣም ሰፊ ነው። እንደ ቀበሌ የእኛ መሬት ነው ሰፊ፣ ወደ 2 ሄክታር አካባቢ ነው። ያንን ሲገፉ እዛ በቃ ጮሃ ምናምን ታስጨርስና ቤት ወጥታ ኖርማል ናት። ለምን ቂመኞች እንዳንሆን። እሱም ብቻ አይደለም፣ አካባቢ ላይ በጣም ተወዳጅ ናት። ዝምተኛ ናት። ከሚያም ጋር ሄዳ አታማ። ትግሏ እኛን ሰው ወደ ማድረግ ነው እና ይቅር ባይነትን ከሷ ተማርኩ። በመቀጠል ይሳ ከጋሽ እሶ ሃይባ ነው ተማርኩ። 3ኛ ደረጃ ከጋሽ ኢዮብ ደቦጭ ይባላሉ አሳዳጊ፣ ከሳቸው ተማርኩ። በ4ኛ ደረጃ 2011 መልካም ወጣት 7ኛ ዙር ስልጣኝ ነበርኩ። መልካም ወጣት ማለት ብራንድ የለበሰ እንዳልሆነ የሚፈስ ወንዝ ነው፣ ቂም የማይዝ ደግሞ የሚሄድ መሄድ ካልቻለ የሚንፏቀቅ እንደሆነ ሲማሪም ነበር እንደ አካዳሚካሊ። ይህንን እየሰማሁ አደጉኝ። በጣም በቃ ማለት እናቴ ሰርታኝ አሽታኝ ነው ያሳደገችኝ። ይህል እንዲህ በእጄ ፈጭቼ ያለሁ ገጠር ይሄ ነገር ያው ይታወቃል እና የእሷ ህይወት ነው። በመቀጠል ከክርስቶስ ህይወት ነው። ይቅርታ ሁሉን መተው ነው። መተው ማለት ደግሞ መርሳት አይደለም። መርሳት አንችልም፣ ግን መተው እንችላለን። ለምን ሲባል ትእዛዝ ስለሆነ በውዴታ ግዴታ ማለት ነው። እኔ ለእኔ የሚፈልገውን መልካም ለወንድሜ ማለት ግዴታዬ ነው፣ መልካም እንዲሰጠኝ ማለት ነው። መሆንም ያለበት ይሄ ነው። በቃ ዩቲዩብ ላይ እና ቲክቶክ ላይ በደንብ እንደምትንቀሳቀስ እየነገርከን ነበረ ከካሜራ ጀርባ እና አሁን ላይ እንዴት ነው ሶሻል ሚዲያ ላይ ያለ እንቅስቃሴ? በዛውም ደግሞ ዩቲዩብን ቲክቶክን አስተዋውቀህ በዚህ አጋጣሚ ፎሎ እንዲያደርጉ። እሺ፣ አመሰግናለሁ። በመጀመሪያ ወደዛ ከመሄዴ በፊት ቢፈቀድልኝ ብዬ የምለው ለዚህ ትንሽዬም ብትሆን በሰው ህይወት ላይ ያለ ይቅርታን ባለማድረግና ባለመቀበል ሊፈርስ ላሉ ትዳሮች፣ ሊፈርስ ላሉ ቤተሰብ አንድነት ያዋጣል ይሆናል ብላችሁ ይህንን መልካም ሀሳብ ወደ ሚዲያ ለመቅረብ ፈቃደኞች ስለሆናችሁ ካሜራማንንም ሙሉ ስቱዲዮ ባለሙያዎችን ከልብ ላመሰግናችሁ ወዳለሁ። ወንድሞቼ ናችሁ፣ በጌታ ያገኘኋችሁ። በመቀጠል ዩቱቤ ደጀኔ ሾቢሶ የሚል .com 761 ጂሜል ከም የሚል ነውና በሱ ላይ ሰብስክራይብ ቢያደርጉ እንደዛ ብለው ሰብስክራይብ ቢያደርጉ ደጁን እንደመደገፍ ነው፣ የይቅርታን ልብን እንደማስፋት ነው። እኔም ልሰራ የሚፈልገው ሌላ ዓላማ የለኝም። እዚህ ምድር ላይ ስኖር ይቅርታን እያልኩ መኖር ነው። ደግሞ ሌላኛው ኢንስታግራምም በራሴ ስም ነው ያለው፣ ደጁ ሾቢሶ ነው የሚለው። ትዊተርም እንደዛው ደጁ ሾቢሶ ነው የሚለው። ፌስቡክ ያው ብዙም ባይሆንም እሱም ደጁ ሾቢሶ ነው የሚለው። ቲክታክ ግን ወደ 14,000 ተከታይ ያለ ነው። ታጋሽ ነኝ ህልመኛው የሚል ፔጅ ያለ ነው። እደግማለሁ፣ ታጋሽ ነኝ ህልመኛ የሚል ስም ነው ያለው። እሱ ላይ ሰርች አድርገው ውስጡ ላይ የተለቀቁትን ነገሮችን ሪፖስት፣ ኮፒ ሊንክ፣ ሼር፣ ዲዩት በማድረግ ቢያሳደጉ ላለው ምናልባትም ማስታወቂያ ማሰራትም መደገፍም የሚፈልጉ ሰዎች ካሉ በመቀጠል ወደ ዱባይ እዚሁ ሆኜም ቢሆን መላክ እችላለሁ፣ መውሰድም እችላለሁ። ከዛ የሚመጡ እቃዎችም ካሉ ማስመጣት እችላለሁ። ሙሉ ፕሮፋይልን ሰጥቼ ሙሉ መረጃ ሰጥቼ ይበላል ምናምን እንዳይሉ ማለት ነው። በርበሬ፣ ሽሮ፣ ቂቤ፣ ማር፣ ቆሎ እንደዚህ አይነት ነገሮችን የትኛውን ነው ከአደንዛዥ እጽ ውጭ ሀገርን የሚሆን እኛን ከሚጎዳ ነገር ውጭ መላክ እችላለሁ፣ ማምጣት እችላለሁ። በዛ ቢያሰሩኝ፣ ምክንያቱም መነሻ እንዲሆን ያለውበት ትንሽ አሁን ላይ ስለሚያስቸግር አካውንት ጉዳይ ማለት ነው።
ይህንን እላለሁ። ይህንንም ደግሞ ሰምተው ስለሚያደርጉ እያንዳንዱን ወጣትንም ትልቅንም ትንሽ ከልቤ አመሰግናለሁ። ቴንክ ዩ ደጁዬ፣ እኛም እናመሰግናለን። የተወደዳችሁ የቲፕ ቲዩብ ቤተሰቦች የሚነገር ታሪክ ኖሯችሁ ታሪካችሁን ልታካፍሉን ከወደዳችሁ በዚህ የቴሌግራም አድራሻ መልእክት ያስቀምጡልን። ሰብስክራይብ ማድረግ ሳይረሳ ማለት ነው። ደጁዬ ከልብ አድርገን እናመሰግናለን።